የቅዳሜ ክሳታችን እንደቀጠለ ይገኛል። እንግዲህ በፕሮግራማችን መግቢያ ጀምሮ ባለፈውም ሳምንት እንዲሁ ከኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን ህልፈት ጋር ካለቃችን ህልፈት ጋር ተያይዞ የተለያዩ ነገሮችን እያነሳን ነው። አሁን ደግሞ አንድ እንግዳ ጋብዘናል። የዛሬው እንግዳችን እንግዲህ ከአቶ አማን ጋር በጣም ቅርብ የሆነ ቤተሰባዊነትም ጓደኝነትም ያላቸው እንግዳ ናቸው። እንኳን ደህና መጡ። በቅድሚያ አመሰግናለሁ። ከዚህ ቀደም እንግዲህ የምጣኔ ሀብት ባለሙያ ዘመዴነ ንጋቱ ሲባል ብዙ ጊዜ ስለ ፋይናንስ፣ ስለ ኢኮኖሚ ነው የሚነሳው። ዛሬ ግን የቤተሰብ የጓደኝነት ከ20 ዓመት በላይ የዘለቀ የጓደኝነት ግንኙነትን ነው የምናወራው ከአለቃችን ከአማን ጋር በተያያዘ ማለት ነው። ስለዚህ እንግዲህ ወደ ኋላ እንመለስና ከተዋወቃችሁ እስኪ እንጀምር። ዘመዴነ በመጀመሪያ እዚህ እንድገኝ ስለጋበዛችሁን አመሰግናለሁ። በሚያሳዝን ሁኔታ ግን ስለተገናኘን ደግሞ በጣም ቅር ይለናል። ከእናንተ ጋር የምንተዋወቀው በቢዝነስ በሌሎች ነገር እዚህ ፕሮግራም ላይ ብዙ ጊዜ ቀርብ ያለው፣ ዛሬ ግን ለየት ያለ ፕሮግራም ነው። ለሁላችንም በጣም የሚያሳዝን በግሌም እንደ ሀገርም ትልቅ ሰውን ያጣ ነው ላልሽኝ ጥያቄ አማንን ማውቀው እንግዲህ ከ20 ዓመት በላይ ነው። አሜሪካንም ሀገር ማውቀዋለሁ። በበለጠም ግን የተቀራረብ ነው እዚህ ኢትዮጵያ ከመጣ በኋላ ነው የተቀራረብ ነው። ግን እዛም እንተዋወቃለን። እንደውም እኔ ማስታውሰው አንዱ በጣም ያቀራረበን ኢቢኤስ ራሱ ነው። ኢቢኤስ የአሜሪካን ስቱዲዮ ኢትዮጵያ ከመምጣቱ በፊት ማለት ነው። አዎ 2008 መሰለኝ በፈረንጆች የዛሬ 17 ዓመት እንደዛ ገና ይሆናልና እዛ የመጀመሪያው ብሮድካስት ከመደረጉ በፊት ፓኬጆች እያዘጋጁ ነበርና እንደዚህ የሳተላይት ፕሮግራም አለን ወደ ኢትዮጵያ ብሮድካስት ለማድረግ ነው ምናምን የሚል አይዲያው ነበሩና እዛ ኢንተርቪው እንዲደረግ ሲልቨር ስፕሪንግ ሜሪላንድ ስቱዲዮ አለን አሉኝና ሲሄድ ነው እንግዲህ ዛሬ ቤት የደረሰበትን እናውቃለን። ግን ያን ያጀማመሩ ራሱ አንድ ሰው እንዴት ቪዥነሪ እንደሆነ ያሳያል። እና እኔ ብዙ ጊዜ ቴሌቪዥን ላይ ውጭም ስለምወጣ አውቃለሁ ስቱዲዮ ምን እንደሚመስል እና ሲሄድ ስደርስ ትንሽ ነገር ነች። እውነት ለምን በጣም ትንሽ ነገር ነች። ስገባ ሳየው እንዴት ነው ይሄ ነገር አልኩኝ ያላለው በኋላ እንደውም ግሪን ስክሪን ነበራቸው። ምክንያቱም እሷን እየቀያየሩ ነበር የተለያዩ ኤፊሽንት የሆኑ ዛላለም ሪሊ ኢማጂኔቲቭ የሆነ ጭንቅላት ያለው ሰው እንዴት እንደሚያስብ የሚያሳየው ከዛ ነው የሚጀምረው ማለት ነው። እና ሄድኩኝ። ባለሳሳት መጀመሪያ ላይ ኢንተርቪው ከተደረጉት ሰዎች አንዱ ነኝ። መጀመሪያም ሊሆን ይችላል ግን ፎር ሹር ብሮድካስት አልጀመሩም ነበር። ገና ኢትዮጵያ አልተጀመረም ነበር። ፕሮግራም 2008 ማለት ነው 2007 2008 ገደማ ነው። እና ከጀምሮም ከሆነ ማንም የሚያውቀው አልነበረም ኢቢኤስን ያኔ። እና ያኔ እኔ ምን አልኩኝ አማን አልኩት ይሄ ነገር እንዴት ነው ምንድን ያሰበው ስል በቃ ከዚህ አድርገን ሳተላይት ኢትዮጵያ ቢም እናደርገዋለን ብሮድካስት እናደርገዋለን። የማይታሰብ ነገር ያኔ ደግሞ እንግዲህ ዛሬ 17 18 ዓመት የሚዲያ ህጉን እናውቀዋለን የነበረ በጣም ስትሪክት ነው አይደለም። ዝም ብሎ ብሮድካስት ማድረግ እሱ ሁሉ ኢኖቬቲቭ ሆነ። ለምንድን ነው እዛም ስቱዲዮ መክፈትም አያስፈልገንም ከዚሁ ብሮድካስት እናደርጋለን የሚል የመጀመሪያ ያልታሰበ ነገር ሲያስብ አንድ ሰው ቪዥነሪ እና ኤኒዌይ እንደው ከኢቢኤስ ጋር ላገናኘው አልኩ እንጂ በጓደኝነት እንግዲህ በጣም ብዙ ጊዜያችን ነው። በጣም ቅርብ ጓደኛችን ነው። በየጊዜው እንገናኛለን፣ አብረን እናመሻለን፣ አብረን እንውላለን። አንዳንዴ እዚህ ምሳ 2-3 ሰዓት ቁጭ ብለን እናወራለን። ምሳው ይረሳል ነው ማለት ብዙ አይዲያዎች ስለሚያመጣና ከዛም በላይ ግን ከኔም አልፎ የመጀመሪያ ትልቁ ልጄ እና የአማን ልጅ ሴት ልጁ አብረው ነው የተማሩት አይሲኤስ ተማሪዎች ሆነው እና በእነሱም የልጆች በርቴ ሲኖር የቤት ይመጣል፣ ይገናኛሉ። ያለንን ፍሬንድሺፕም ያጠናክራል። በተለይም ቤተሰባዊነት ነው እና በብዙ ነገር ነው እንግዲህ ጓደኝነትን የምናየው። ሌላው ምንድነው ካለፉት ጥቂት ዓመታት በኋላ ጀምሮ ደግሞ ሰፋ ያለ ግሩፕ አለን። አንድ 10 የምንሆን ካፕሎች ነን። ላፍተር ግሩፕ የሚባል አቋቁመን ኦልሞስት በየቀኑ በዋትሳፕ ጆኮች እንቀያየራል እና አንደኛ ጆክ የሚያወራ የሚጽፍ አማን ነው። እንደውም በቃ መጫወት ስንፈልግ እሱ መኖር አለበት። ከየት እንደሚያመጣቸው አናውቅም። ቀሎቹን ደግሞ በእንግሊዝኛ ዊት ይባላል። ይሄ ጊፍትድ የሆነ ሰው አላለም ጆክ ለማውራት ታሪክ ሪሌት ለማድረግ
በጣም በጣም እግዚአብሔር የሰጠው ስጦታ ነበረውና ሁላችንም ያስደስናል። ግሬስ አለው፣ ሞገስ፣ ካሪዝማ አለው። ክፍል ውስጥ ሲገባ በቃ እንደሚያጫውትሽ እንደሚያሞቅ ምናምን ያስታውቅና እሱን ስናስበው አሁን ይሄ ሀፕን ማድረጉ በጣም በጣም የሚያሳዝነንም ለዚህ ነው። ጓደኛ ማጣት ከኛም በላይ ደግሞ ከኛም እኩል ግን ሰው ያጣችው ትልቅ ሰው ያጣችው ኢትዮጵያ ነች አይደለም። ይህን ያህል ሰው ወጣት ነው እኮ እውነት ለመናገር ኦኬ 50 ምናምንም ቢሆን ሌላ 30-40 ዓመት መኖር የሚችል ሰው ነበር አለምና ለኢትዮጵያም እንደ ሀገር ትልቅ ሎስ ነው አይደለም። ይህን እንደዚህ ያለ ሰው ሉዝ ማድረግና ለወጣቶችም ኢንስፒሬሽን የሚሆኑ ለእኛ ግን እንዳልኩት በጓደኛ በቤተሰብ ደረጃ አሁን ከታመመ ጀምሮ ለምሳሌ እንደ በፊቱ ብዙ አብረውን ሊሆን አይችልም ነበር። አሜሪካንም ብዙ ጊዜ ስለሚኖር በመሀላችን ክፍተት ተከፍሎ ነበር። የእነሱ ምናልመ የማክዳ አብረውን አለማምሸት አለመዋል ትልቅ ጋፕ ፈጥሮብናል እና ያለፈው ሳምንትም እኛ ዋሽንግተን ነበርን ሁኔታውን ምናምን እንደው ስናስበው ይሄ ነገር እንደዚህ እንግዲህ በጣም ሲሪየስ የሚታመም ሰው የሚሄድበት አካሄድ አለው እና እሱን ስናስበው ራስን እናዝን ነበር። በጣም ትልቅ ሎስ ነው ማለት ነው። መልካም እንግዲህ እንደተባለው ነው አቶ አማንን ስናስብ ለእኛም የቅርብ አለቃ የሚለው ቃል እንኳን ብዙም በጣም ቅርባችን ስለሆነ ማለት ነው። ወንድም ነው፣ ታላቅ ወንድም፣ ብዙ ክሬቲቭ የሆኑ ነገሮች አሉ። ያበረታል፣ በጣም ያበረታ ሰው ነበረ አማን። ቅድም እንደጠቀሰው ልጆቻችሁን አንድ ትምህርት ቤት ታስተምራላችሁ። እንደዚህ አባትነቱን ለማክዳ ደግሞ ባልነቱን በቤት ውስጥ ያለውን ነገር በቅርበት ስለምታውቅ እሱን ነገር እስኪ እንጫወት ጋሽ። እንደ ፓርትነር ነው የማያቸው አማንና ማክዳን። ባልና ሚስት ብቻ ሳይሆኑ ብዙ ጊዜ የምናያቸው ሲሰሩም አብረው ነው። እዚህ ብዙ ጊዜ ስመጣ እንደውም እሷም አብራው ነው የምትሰራው። እሱም ኮምፕሊመንት የሚደራረግ ተፈጥሮ ነው ያላቸው ብዙ ጊዜ አይደለም። እሷ በደንብ ስራ ስትሪክት ሆና ታሰራለች አይደለም። ሁሉ ነገር በፕሮግራም ተስተካክሎ ምናምን። እሱ ቪዥነሪ ነው አይደለም። ራዕዩን ስራ ላይ መዋል ምንድነው ቢዝነሱና ጓደኝነቱ አብሮ ማች ሲያደርግ አይዲያዎች ይፈልቃሉ አይደለም። ጦር ሰራኛ ደግሞ ስራ ላይ መዋል ካፓሲቲው ስላለን ብዙ ነገር አንዳንዴ እንደውም ዝም ይሄን ሰው ባልነገረው ይሻላል። ምክንያቱም ይደውልና ማታ አውርተን አንድ አይዲያ ጠዋት ከቢኤስ ይደውልና ወደ ስራ ቀይሯልና ለአማን እንደዚህ ብለው ነበር እኮ ትላንትናና ፕሮግራም ስሩ ብሏል ይለኛል። እኔ እኮ አንዳንዱ ገና ብዙም ያልሄደ አይዲያ ነው አይደለም፣ ግን የመተማመን ነገር ስላለ ዝም ብሎ ኤር ላይ በጣም ያልበዛል ምንም አታምንም ሰው ምናምንና ይሄ ራሱ አሁን ከማን ጋር ነው እንደዚህ ያለ አይዲያ በተለይ በሚዲያ ማንም ሼር ላደርገው እንደዚህ ማውራው ሰው የለኝም። እና ኢቢኤስ ራሱ አሁን ዋናው ፋውንደሩን ቪዥነሪውን አጣ፣ ግን ማክዳለች። ይሄ ትልቅ ኢንስቲትዩሽን ነው። ከዛም በላይ ኢትዮጵያ ውስጥ ሚዲያን በልዩ አይነት በተለይ እነዚህ እንደምናቸው ወጣቶች እንዲያውት አድርጓል አይደለም። ሰው ያልበዛ ስትሪሚንግ ውስጥ ይገባል ወይ ሌላ ነገር ውስጥ ዩቲዩብ ሳይ ይውላል ምናምን። እናንተ ግን በአማን ቪዥን በማክዳ ኤክሲኪዩሽን ካፓሲቲ በእናንተ እንደዚህ ሚዲያ ላይ ቅርብ የምትቀብሩት ካፓሲቲ ስላላችሁ አንዱ ምንድነው የእሱንም ለምሳሌ ሌጋሲ የምናስከብረው ይህንን ኢንስቲትዩሽን ይህን ትልቅ ድርጅት ለኢትዮጵያ በዓለም አቀፍ ደረጃ የሚታይ ድርጅት ነው እንዲቀጥል ማድረግ መቻል ሰስቴይናቢሊቲ የሚባል ነገር አላለምና ከእሱም ጋር ብዙ ጊዜ የምናወራ ነው። እንዴት ነው ድርጅቱ እያደገ ስለመጣ በተለይ ከትንሽ ናልኳችሁ ከዛ ከትንሽ ስቱዲዮ ተነስቶ አንዳንዴ ለምሳሌ አሁን የአሜሪካን ሀገር ትልልቅ ካምፓኒ ፋውንድ አደረጉ እነ ስቲቭ ጆብስ የአፕል፣ ማርክ ዛከርበርግ የፌስቡክ እንደዚህ ነው የጀመሩት። ፌስቡክ ጋራዥ ውስጥ ከዶርም ውስጥ ነው የጀመሩ አለም ብዙ ምናልባት የሚያምነው ሰው አልነበረም። አብዳሃለሁ ይባላል። እንዴት ነው ፌስቡክን የሚባል ነገር ኢቢኤስም እኮ እንደዛ ነው አይደለም። እኔ እስከማውቀው ድረስ ሲጀመር አንደኛ በሳተላይት እንዴት ነው ብሮድካስት የሚደረገው ይባላል። ከዛ በኋላ ኢንተርቴንመንት ብቻ ያለው ይባላል። አሁን እንደዚህ እኮ ተሰርቶ አምሮበት አድጎ ሲታይ እኮ ቀላል ነገር ይመስላል አይደለም። አይደለም። አንድ ቪዥነሪ የሆነ ሰው እና በፐርሶናሊቲውም ለዛ ስለሚመች ነው የአማን አማን ምንድነው እንደተባለው ነው። ይሄ አይሆንም ይሄኛው አይሆንም የሚባል ነገር አያውቅም። ሀሳብ ይመጣል። የሀሳብ መሬት ላይ ወርዶ በቃ ስራ ላይ ይውላል።
ምንም ነገር አይሆንም የሚል ሀሳብ የለም እሱ ጋር። ትንሽ ካሜራ ነው ያለው፣ ትንሽ ሰራተኛ፣ ትንሽ ትራንስፖርቴሽኑም እንደዛ። ግን እሱ እንደ ዳይሬክተርም ዳይሬክት ያደርጋል፣ ኤዲቲንግም ውስጥ ይገባል ከሆስቶቹ ጋርም በደንብ እና እንደዛ አድርጎ እንደተባለው ቪዥን ስለነበረው ያቺ ትንሽ ስቱዲዮ እዚህ ጋር ልትደርስ እንደምትችል ቀድሞ ያስብ ስለነበረ ነው በዛ ቀጠለበትና እዚህ የደረሰው። ከዛም ውጪ አማን ስራ ላይ ያለው ብቻ ሳይሆን እንደ ጓደኛ ነው፣ እንደ አለቃ አይደለም። አማን ሲናደድ ይናደዳል፣ ስራ ከተበላሽ ሲቀርብ ደግሞ በጣም ይቀርባል። በቃ ጸባዩንም እኛ ስለምናውቅ አማንን እንደ አማን እንደ አለቃ ሳይሆን ይሄ እንደ ጥሩ ጓደኛ ሁላችንም እንቀርበዋለን እና ለኢቢኤስ ብቻ አይደለም ትልቅ ሀሳብ የነበረው ከእናንተ ከጓደኞቹ ጋርም እንደ አገር በጣም ብዙ ነገሮችን ለማስቀጠል የሚያስብ የነበረ ሰው ነው እና አማን ካለፈ በኋላ ነው ግን ብዙ ነገር ስለሱ መነገር የጀመረው። ያው ሰው ሲሞትና ሲሄድ ነው ስለዛ ሰው ይባላል። ጥሩ ፖይንት ያነሳሽው። አሁን በተለይ ያንን ሰው አቺቭመንት በህይወት እያለ አክኖሌጅ ማድረግ በጣም ያስፈልጋል። ብዙ አልተለመደም እኛ ጋር። አሁን እንዳልሽው ከመሞቱ ከተሰማ በኋላ በጣም 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 ብዙ ሰው ነው አድንቆት አይደለም ይሄን ያንዴ ነው ብሎ ጄኒዩንሊ ብዙ ሰው ተናግሯል። እኔ የምለው መልመድ ያለብን እንደ ካልቸር አንድ ሰው በህይወት እያለ አቺቭ ያደረገውን አክኖሌጅ ብናደርግ አይደለም የስኬቱን በህይወት እያለ ብናደርገው ለሌሎችም ያበረታታል እና እሱ ጥሩ ፖይንት ነው ያነሳሽው። እርግጥ አሁን አይታችሁታል በጣም ተከብሮ ነው እንትኑ እየተጻፈለት ያለው ብሮድካስት ያለው ሜንስትሪም ሚዲያውም ሶሻል ሚዲያውም በግልም እንደዚህ የምናገኘው ሰው ሁሉ ይሄንን ማግኘት መቻል ራሱ ትልቅ ነገር ነው አይደለም። በሀገር ደረጃ ተከብሮ ይሸኛል። አሁን ወደፊትም ብዙ መጽሐፍም ሊጻፍ ይችላል። የቢዝነስ ትምህርት ቤቶችም ቢዝነስ ስኩሎችም እንደ ቴክስት ቡክ አድርገው ኬስ ስተዲ ተብሎ ሊማር ይችላል አንድ ሰው። ምክንያቱም ፓዮኒር የምትለውን ቃል ወይም ፈርቀዳጅ ነው የሚባለው ብዙ እንጠቀምበታለን ለብዙ ጊዜ። አንዳንዴ ከአግባብ ባልሆነ መንገድም እንጠቀምበታለን። ግን ጄኒዮን የሆነ እውነተኛ ሪሊ ፓዮኒሮች በጣም ጥቂት ናቸው። አሁን በዓለም ደረጃ እንኳን በቢዝነስ ብናይ እውነት የሚባሉ እንደ ስቲቭ ጆብስ አይነት ሰዎች ናቸው እውነተኛ ፓዮኒር መባል ያለባቸው። በእኛም ደረጃ በአመን ደረጃም ለምሳሌ በእኛም ሀገር ግሎባል የሆነ ትልቅ የሆነ እንደዚህ ኢንተርናሽናል የሆነ ኢንስቲቱሽን አቋም መፍጠር። ሁለተኛ ነገር በሚዲያ ውስጥ ሚዲያ የትም ሀገር ቢሆን ሴንሲቲቭ የሆነ ሴክተር አሜሪካ ነገር ቢሆን ስለዚህ ፓዮኒር መሆኑ ብቻ ሳይሆን የመረጠው ሴክተር ሚዲያ ሴክተር በተለይ ኢትዮጵያ የዛሬ 17-18 ዓመት እስቲ አስቡት የነበረው የሚዲያ የግል ሚዲያ በፍጹም የማይታሰብበት ጊዜ። ሁለተኛ ነገር ህጉ ለመንግስት ሚዲያ እንኳን በጣም በጣም ሪስትሪክትድ የሆነበት ጊዜ ነው። ሶስተኛ ከውጭ ሆኜ ከአሜሪካ ሆኜ እስቲ ብሮድካስት ላድርግ ወደ ኢትዮጵያ በምን በሳተላይት ኢማጂን ለማድረግም ህጉን የሚያወጡት ሰዎች ያኔ ያሰቡበት አልመሰለኝም አይደለም። ስለዚህ ፈርቀዳጅ ይሄ ፓዮኒር የሚባለውንም 3 ደረጃ ካለው አንደኛው ደረጃ ላይ ነው ማለት ነው። እኔ እንደዛ ነው የማየው። እኔ ፋይናንስ ሰው ነኝ፣ ኢንቨስትመንት ካፒታል ዲፕሎይ ማድረግ ነው። እንደሱ በጣም ብሮድ የሆነ ጭንቅላት የለኝም። እሱ ነው አክቹዋሊ አይዲያዎች የሚያመጣል። ያሁን ያለፈው ጊዜ አሜሪካ ከመሄዱ በፊት አንድ ደወለልኝና እስቲ ቆይ ምሳ እንብላ ብሎ ቁጭ አልና ስናወራ በፍጹም ከዚህ ጋር ምንም አይገናኝም። ሴክተሩ መናገር ስለማልፈልግ ነው፣ ግን በፍጹም የማይታሰብ ሴክተር ላይ እንግባበት ይለኛል። ስለሱ የሚያውቅ ሰው ይዞ መጣ፣ ኢንጂነር የሆነ ሰው ላሳምነኝ። ኧረ ተው አንተ ሰውዬ ይበቃል፣ ይሄን መግባት አለብን ለሀገር ይጠቅማል ምናምን። 2-3 ሰዓት ነው ምሳሌ ያወራ ነው። አሜን በብዙ ነገር ያስባል። እኔ ናሮ ነኝ ነው የማስባቸው ነገሮች በጣም ቢዝነስ ብቻ ሳይሆን የተወሰኑ ነገሮች ላይ ፋይናንስ ገንዘብ ሙቭ ማድረግ ምናምን ነው እና እንደዚህ ያለ ጭንቅላት ያላቸው ሰዎች እድለኞች ናቸው። ሰፋ ብለው ማሰብ ይችላሉ። እና እሱን ፓዮኒር ስንል በዛም አይነት ኮንቴክስት ብናየው ጥሩ ነው። ሰፋ አድርገን እንዳላችሁት አሁን እናንተ እንዳለቃ ብቻ አይደለም የምታዩት አለ እንደ ጓደኛም ነው የምታዩት።
ይሄ የሚመች እንዳልሽው ሲቆጣም አይቼዋለሁ። ሲበሳጭ ሲቆጣም ይቆጣል ስራዎች ያናድዱት ምናምን አለ። በፐርሰናል ደረጃ ሳይሆን በቢዝነስ አንዳንዴ ሲቆጣ እንደዚህ ያድርጉ ምናምን ሲለኝ አውቃለሁ። ግን ኢንጀነራል ግን እናንተንም እንደዚህ ብዙ አመት ሰርታችኋል። እንደዚህ አይነት ሎያልቲ ብዙ ድርጅቶች አታገኙም። በተለይ ሃይ ተርኖቨር ነው እኛ ሀገር ስራ ላይ ያለውና ይህ የሚያሳየው የሊደርሺፕ ኳሊቲው እናንተን እንደዚህ ሀይል ትልቅ ታለንት ያላችሁን ሰዎች እዚሁ እንድትቀጥሉ እንድትሰሩ አብራችሁ እንድትዘርጉ አድርጓል ማለት ነው። እና ፓይነር የምትለውን ቃል ሰፋ አድርገን እንየው ብሎ በዚህ ነው። ዝም ብሎ ቢሊዮነር መሆን ኦኬ፣ እሱ ራሱ አቺቭመንት ቢሆን አንድ ሰው ምን አቺቭ አድርገዋል የምንላቸው ትልልቅ አሜሪካንም ለራሳቸው ብቻ ቢሊዮነር የሆኑ ሰዎች አሉ። ለምንም የማያካፍሉ ለኮሚኒቲው ግድ የማይሰጣቸው ግን ሰምሃው ትንሽ ጭቅ ላይ ይኖራቸውና ቢሊዮነሮች ሆነዋል። ብዙ ጊዜ ቢሊዮነር ሆነዋል። ግን ይህን ያህል ሌጋሲ የተዉ ሰዎች አሉ ለማለት ያስቸግናል። በዛ አይነት ብናየው አማንን ጥሩ ነው። ጥሩ ነገር ነው የተነሳው። የአማንን እንግዲህ ጓደኞች በቅርብ የሚያውቁትን ሰዎች እንዲማውራት አንዳንድ ሀሳቦች እንደዚህ ይወጣሉ። አሁን የተባለው ነገር ሸጋ ነገር ነው። አማን እንግዲህ እንደ የሰራውን ክፍያ ያገኘ ይመስለኛል በሀዘኑ በእረፍቱ። ምክንያቱም እንደተባለው እረፍቱ ከተሰማ ጊዜ ጀምሮ እስከ መጨረሻው ድረስ የነበሩ ነገሮችን ሁሉ ስናያቸው የእሱን ክብር፣ የእሱን ትልቅነት፣ የእሱን መልካምነት የሚያነሱ ናቸው። እንዲህ በሁሉ መወደድ፣ በሁሉ መከበር፣ በሁሉ ተመሳሳይ ስሜት መኖር ቀላል ነገር አይደለም። የተሰራው ነገር ነው መልሶ የከፈለው። ስለዚህ እንደው ዘመዴና አማን ስለ አማን ሰዎች ቢያውቁት የምትለው እንደ ቅርብ ጓደኝነት እንደ ቤተሰባዊነት የምትለው ነገር ካለ እሱን ልጨምርልህ እችላለሁ። በጣም ጎበዝ ሰው፣ በጣም ደግ መሆኑን፣ የስራ ሰው መሆኑን ምናምን አውርተናል። ግን ለሁሉም ደግሞ ስኬታማ ሰው ደግሞ ፓርትነር አለው። እዚህ ላይ የማክዳንም ሮል ከባለቤትነት በላይም ደግሞ ጓደኛሞች ናቸው። በጣም ጓደኛሞች ናቸው። ይሄ ደግሞ ትልቅ ይረዳል። አንዳንዴ ወንዶች እንደዚህ የሚያግዘን ሰው ከሌለ ከጀርባችን ምንም ስማርት ብንሆን የምንፈልገውን አይነት ስኬት አይኖርም። ይህን እንደው ለያንገር ጀኔሬሽኑ መንገድ የምፈልገው ይህንን ምንድነው ጥሩ ፓርትነር ያለውና ማች የሚያደርጉ ባልና ሚስት ናቸው። ማች የሚያደርጉ ጓደኛሞች ናቸው ብዙ ጊዜ ሳያቸው እና እሱንም እንደው ሰው እስላማን ምክንያቱም ያምናታል፣ እሷም ታምነዋለች። በጣም በጣም ሁለቱ በእርስ በራሳቸው በእርግጠኝነት ተማምነው ይሰሩታል። አንዳንዴ ጎበዝ የሆነ ሰው አብሮ ለመስራት የሚያስቸግር ሰው አለ። ሞቲቬትም አያደርግም። ጎበዝ የሆነ ሰው ብቻ የሚያስተራ ሰው አለ። ብዙም ኢንስቲቱሽኖች ሰስቴን ለማድረግ ያስቸግራል። ታለንትድ የሆነ ሰውን እንደዚህ ሪቴን ለማድረግ በጣም እኮ ያስቸግራል። እነዚህ አይነት መሪሽ እና በሱ ዋናው ሌላው ምንድን ነው ወጣቱን ይቻላል የሚለውን መንፈስ ትቶ ነው የሄደው አይደለም። በሚዲያ ብቻ በብዙ ነገር ኢትዮጵያ ዛሬ ብዙ ለውጥ እየመጣ ነው። ስለዚህ ወጣቶች እዚህ ያላችሁትን ይህንን ፕሮግራም የሚያዩትን መላችሁ ምንድን ነው ይቻላል፣ ከምንም ተነስቶ አንድ ቦታ መድረስ ይቻላል። በመሀል እንቅፋት የሚሆና አማንም ብዙ አልፎን እንደዚህ እንደደረሰ ማስታወስ ጥሩ ይመስለኛል። አዎ የወይዘሮ ማክዳ ነገር መነሳቱ ጥሩ ነው። ይሄ ቅዳሜ ከሰዓት እንግዲህ በጣም በጣም ብዙ ተመልካች ያለው ሾው ነው። እሁድን በኢቢኤስ እጅግ በጣም ተወዳጅ ልክ እንዲያ ሁሉ ብዙ ተመልካች ያለው ሾው ነው። እነ ምርጡ ገበታ እነ ቤተሰብ ጨዋታ በሙሉ እንግዲህ እኛም የምናውቀው ነው። እንግዲህ ወደ 12 ዓመት ሆኖኛል እና ቅዳሜ ከሰዓት መጪው ወራት ላይ 12 ዓመት ይሞላኛል እና እንደ ትላንት ነው የምናስበው። ጣቢያው ሲሰራ እኛንም ነው አብረውን የሰራን። ፕሮግራሞቹ ሲወደዱ እኛም ነን እግረ መንገድ የተወደድ ነው። ለእኛ ለራሳችን ውለት አለብን። ማክዳም እንደዚሁ ፕሮግራሞች ሲሰሩ በማንኛውም ሰዓት በተለይ ገና ፕሮግራሞቹ እንደጀመሩ ማምሸትም ከሆነ ማደርም ከሆነ ብዙ የበዓል ፕሮግራሞች ሌሊት ነበር በአብዛኛው የሚቀረጹት እና ከመጀመሪያው ጀምሮ እስከ መጨረሻው አብራን ያለች አሁንም ሁልጊዜ በአካል እንኳን ባትኖር እዚህ ስቱዲዮ ውስጥ የእሷ ነገሮች ናቸው ብዙ ሁሉም በሚባል ደረጃ እና የእሷ ክሬዲት በጣም ትልቅ ነው። የወይዘሮ ማክዳ ነገር ስላነሳ በጣም መልካም ነው። ቫራይቲ የሚሰጠው አሁን ለምሳሌ ይህን ሰሞን በዚሁ በሀዘኑ ምክንያት ስንሰበሰብ ምን ያህል ቪዥነሪ እንደሆኑ ሁለቱ ፕሮግራም ሰይፉም ከኛ ጋር ነበር፣ ሰለሞንም ከኛ ጋር የተለያዩ ኮምፕሊት የተለያዩ ሴክተሮች ናቸው። አንደኛው ቴክኖሎጂ ነው፣ አንደኛው ሌት ናይት ሾው ነው። ግን ኢማጂን
ብዙ ሌት ናይት ሾው ለምሳሌ ብዙ እኛ ሀገር አልተለመደም ነበር፣ እንደውም አልነበረም መሰለኝ ከሰይፉ በፊት ካለም ትንሽ ነበር። የቴክኖሎጂ ፕሮግራም በተለይ የለም ጨርሶ ማለት ሰለሞን ከማሰ ኢማጂን እንደዚህ ዳይቨርስ የሆኑ ፕሮግራሞችን አንድ ቤት ውስጥ አድርጎ አይ ቲንክ ሰይፉም ከ15 14 ዓመት ይሆናል አይደለም። ሰለሞንም ሲነግረኝ ወደ 14 ዓመት ነው አለ። ከመጀመሪያው ኢታሂስቲ ኢቨን አሜሪካን ሀገር ያ ሁሉ ገንዘብ ያለበት ያ ሁሉ ታለንት ያለበት ሀገር እንኳን ፕሮግራሞች ይህን ያህል ላስት አያደርጉም። በእውነት ለመናገር ይጀመራሉ 3 ዓመት 4 5 ዓመት ይሄዳሉ። አንዳንድ የሚቆዩ አሉ። ግን ይሄ ራሱ የሚያሳየው የሊደርሺፕ ኳሊቲ እሱም ማክዳም ስላላቸው አብረው ኤክሲኪዩት ማድረግ ስለቻሉ አይደለም ሁለቱም ይሄን እንደ ቀላል አንየው አቺቭመንቱ ስኬቱ በቀላሉ ይመጣል። የእናንተ ፕሮግራም ስንት ዓመት ሆነሽ አንቺ? እኔ ኢቢኤስ እንዳገባቤ አልጀመርኩም እንጂ 14 ዓመት ምናልባት ከዮናስ ቀድሜ ነው ኢቢኤስ የመጣሁት። አማን ይሄንን ኢቢኤስን ከዚህ እንግዲህ ለመጀመር ሲያስብ እኛ ከኢትዮጵያ ቴሌቪዥን ወጥተን ያው ጓደኞቼ የስራ ባልደረቦቼ እነ ኤደን ብርሃኔ እነ ህሊና እነ ሳምሪ እኩል ነበር ልንጀምር ያሰብነው። እኔም አንድ ፕሮግራም ቀረጽኩኝና ግን ሬዲዮ በለጠብኝና ወደ ሬዲዮ ሄድኩኝ። ከሰይፉ ጋር ቀጠልኩ ረጅም ዓመት እንጂ ያኔ ነው አማንን ማቀው ያኔ ነው ኢቢኤስን ገና ሲጀመር ማቀው። ከዚያ በኋላም በመሃል አለ። ቆራው የፕሮግራም ስንት ዓመቱ ነው? 5-6 ዓመት። አንተም እዚህ 12 ዓመት አለ። ኢማጂን ሰው በጣም ሰራተኛ በጣም የሚቀየርበት ኤንቫይሮንመንት ወጣቱ በተለይ ዛሬ አንድ ቦታ ሰርቶ የሚሄድበት ጊዜ እንደናንተ አይነት ታለንት የሆኑ ሰዎች ለመያዝ ችለዋል አይደለም። ይሄ ኢንስቲትዩት ራሱ ሪሊ ትልቅ አቺቭመንት ነው አይደለም። ይሄንን እንደዚህ ያሉ ቀጣይ ኢንስቲትዩሽኖች እንዲያደርጉ መቻል ማድረግ አለብን ለማለት ነው። በቀላሉ እኛ ብዙ ድርጅቶች ራን ስለምናደርግ እዚህ ውጭምና አንዱ ይሄ ሂውማን ካፒታል ይባላል እንግዲህ ታለንት ማለት ነው። ብዙ ኢንስቲትዩሽን እኮ ትራንስፎርም ያደርገው ማሽኑ ምናምን ስክሪኑ አይደለም፣ እናንተ ናችሁ፣ ሰዎቹ ናችሁ። ከዚህም ያሉት ይሄ ካሜራ ሁሉ ነው አይደለም። ስለዚህ ይሄ ስኬቱን ሰፋ አድርገን እንየው። ኦኬ ለምሳሌ ምን አስቆየሽ ብለህ ብጠይቅሽ ኢቢኤስ ምን ትይኛለሽ? እኔ እንደው የእናንተ ፕሮግራም ቢሆን ስቴዲየም ኢንተርቪው ልሆንና ትዝታችን በኢቢኤስ በተሰኘው ፕሮግራም በዛ ነው ኢቢኤስ ጆይን ያደረኩትና እሱ ደግሞ ሞር አማን ትዝ የሚለኝ ገና ሀሳቡን ገና በወረቀት ጽፌው የመጀመሪያ የተገናኘን ጊዜ ማለት ነው። ሀሳቡን አልጨረስኩትም እኔ ገና ላስረዳው ቀረዘም አድርጌ ላስረዳው እና ገና ትዝታችን በኢቢኤስ የሚባል ሀሳብ ነው። እንደዚህ የድሮ ታሪኮችን፣ አንቲክ እቃዎችን፣ ሰፈሮችን፣ ትምህርት ቤቶችን፣ የቀድሞ ሰዎችን ታሪክ እንዲቀረስ ገና እንደጀመርኩ አለቀ መዛ ጋር ጨረስን ማለት ነው። የዛን ቀን ነው ገና ምቾት የሆነኝ ማለት ነው። ከዛ በኋላ ደግሞ እንደ ልቤ እንደዋኝ እንደ ልቤ ከተመልካች ጋር እንድገናኝ እንድሰራበትም ቅድም እንደተባለ ማክዳም አማንም ሰርተውናል። ኢቢኤስ ሁላችንም ተሰርተን እዚህ የደረስነው ለእኛ ለራሳችን ትልቅ አድቫንቴጅ ነው። በዚህ በሚያምር ጣቢያ ውስጥ መስራት በራሱ በረከት ነው። አንድ ሁለተኛ እንዳንታበይ ያደርጋል። በጣም ጥሩነቱ ስክሪን ባለጌ ነው ማለት ማኔጅ ማድረግ ይፈልጋል። ታዋቂነትን ማኔጅ ማድረግ ያስፈልጋል። እና ኢቢኤስ ግን ሁሌ መውጣትን ብቻ አይደለም፣ ሁሌ እንቆነጠጣለን፣ በሀሳብ እንገራለን። ይሄ እንዲህ ቢሆን እንነጋገራለን። በደንብ ንግግሩ አንዳንዴ ከረርም ሊል ይችላል። የመጨረሻው አውትፑቱ ጥሩ እንዲሆን እኛም እንድንሰራ ሙያዊ ስነ ምግባራችን እንድንጠብቅ እና መታወቃችን ብቻውን ላይ እንዳይወጣ መታወቂያችን ከእውቀት ጋር ከሙያ ክብር ጋር ከሙያ ሚስጥር ጋር በነገራችን ላይ የሙያ ሚስጥር መጠበቅም ኢቢኤስ ነው በደንብ የተማርኩት። እንደውም አንዳንድ የተለያዩ ፕሮግራሞች ላይ መድረክ ስመራ እናገራለሁ። በተለይ ተመራቂ ተማሪዎች ሲሆኑ የሙያ ሚስጥር ጠብቁላሉ። አንድ ነገር ኦፊሻል እስኪሆን ድረስ በማንኛውም ሙያ በማንኛውም ዲስፕሊን በማንኛውም ቦታ መጠበቅ መቻል አለበት። ያ ደግሞ ኢቢኤስ በእርግጥ የማንኛውም ሚዲያ ተቋም ኃላፊነት ሊሆን ይገባል። እኛ ደግሞ እዚህ በደንብ ተሰርተንበታል። ያንን ዛሬ የምንቀርጸው ነገር አየር ላይ ኦን ኤር እስኪሆን ድረስ ሚስጥር ነው። ፎቶዎች ራሱ ቀድመን በለበስ ነው በምንቀረጽበት ልብስ አንለቅም። ያ ሁሉ እንግዲህ የሚዲያ ሚስጥር የሚዲያ ክብር ነውና እነዚህ ነገሮች ሁሉ የተማርኩበት ቤት በመሆኑ በጣም ኮምፎርት ዞን ነው ለኔ። ሁሌም በጣም ኮምፎርት ዞን ነው። ዛሬ እንግዲህ የአማንን ህልፈት አስመልክተን ላለፉት አንድ ሳምንት 8-9 ቀናት እንግዲህ በዚህ ሀዘን ውስጥ ሆነን
አማንን እንድናስበው ዘንድ ነው። የምጣኔ ሀብት ባለሙያ ቢሆንም ዘመዴ ነን፣ በብዙ መንገድ እናውቀዋለን። ከአማን ጋር ረዘም ያለ የጓደኝነት የቤተሰባዊነት ቁርኝት ስላለው ትንሽ እንድናወራ ዛሬ ጋበዝን። ዘመዴ በጣም ነው የምናመሰግነው እንግዲህ ስለነበረን ጊዜ። ዮኒ እንዳልከው እኛም ኢቢኤስን አማንን ባለቤቱ ማክዳን ስለሰጡን ነገር፣ ስለሰጡን ሙያ፣ ስላስተማሩን ስነ ምግባር እጅግ በጣም አድርገን እኛም በዚህ አጋጣሚ ልናመሰግናቸው እንወዳለን። ማክዳን ልጆቹን፣ ቤተሰቦቹን፣ መላው የሙያ አጋሮቹን፣ የኢቢኤስ ሰራተኞችንም በአጠቃላይ መጽናናትን እንመኛለን። በድጋሚ ዘመዴ ነህ፣ አንተንም በጣም አድርገን እናመሰግናለን። አመሰግናለሁ እዚህ እንድገኝ ስለጋበዛችሁኝ። እናመሰግናለን። መልካም ቅዳሜ ከሰዓት የእንግዳ ሰዓታችን ይህን ይመስላል። ሌሎች ፕሮግራሞቻችን ይቀጥላሉ። አብራችሁን ቆዩ።